ተመልከት እጅ እየተንቀጠቀጠ ድምጿን የት ነው የምታውቃት? የት ነው የምታውቀው? ሞጌ ስሟ ግን ሰገን ነው እርግጠኛ ነህ? አዎ በእርግጠኝነት ሰገን ነው ያለችኝ። በዛ ላይ እሱም የሚጠራ ሰገን ብሎ ነው። እንዴት ሊሆን ይችላል? አታነሳም ሞገስ እቺ ልጅ ምንም መሆን የለባትም። ምንም መድብል እሱ ምናልባት እሷን የምትመስል ልጅ ላገኝ ይሆናል። በመልኳም በድምጿም በሁሉ ነገሯን እሷን የሚመስል ሰው ላገኝ ይሆናል። ከሰማን በኋላ በጣም ግራ ተጋብቷል። እኔ ስሟን እንደ ይሁን ብዬ ትቻለሁ። የድምፁ መመሳሰልስ ምን የሚሉት ነው? ይሄ ምንድነው? ልጅቷ ከሞት ከመቃብር ተነስታ መታ ነው እንደ የሞተ ሰው ይነሳል እንዴ በማለት እንግዲህ በጣም ግራ ተጋብቷል። መድብል የሚያወራ የሚያደርገው ይዞ ነገር ሁሉ ጥፍትፍት ብሎበታል። በጣም ግራ ተጋብቷል ማለት ነው። ሞገስ እንግዲህ በጣም እየተጨናነቀ ይገኛል። ልጁ ምን ሆኖ ነው? ሰውነቱ ሁሉ እየተንቀጠቀጠ ነው። መድብል ምን አጋጥሞት ነው? ምንድነው የሆነ? ይሄ ልጅ በዚህ ልክስ ምን አጋጥሞት ነው እንደዚህ የሆነ? እቺ ልጅ ያቃት ይሆን እንደ ከዚህ በፊት እያለ እየተጨናነቀ ይገኛል ማለት ነው። ቆይ መድብል ከዚህ በፊት እቺ ልጅ ታውቃታለህ እንደ ይላል ማለት ነው። የታውቃታለሁ እኔ አላቃትም፣ ነገር ግን ልጅቷ ማየት እፈልጋለሁ። እቺ ልጅ ከዛ ቤት እንድናስወጣ እፈልጋለሁ። ሌላ ነገር ምንም አልፈልግም። ሞገስ እቺ ልጅ ገብቼ ማውጣት አለብኝ። ነገር ግን ከዛ በፊት እዛ የተቀበረችበት ቦታ መቃብር ቦታ መሄድ ይፈልጋለሁ። እዛ ሄጄ መቃብሩ መቆፈር አለብኝ። ቆፍሬ ማየት አለብኝ። የሞተ ሰው ይነሳል እንዴ? እነሳል? እንዴት ነው ነገሩ? እንዴት ነው ድምፁን ስሟ እሷ እንዴት ነው እንደዚህ ሊሆን የቻለው? በጣም እኮ የማይታመን ነገር ነው በማለት እንግዲህ ሰውነቱ ሁሉ እየተንቀጠቀጠ በጣም ግራ ተጋብቷል። መድብል የሚያደርገው ነገር ሁሉ ጥፍትፍት ብሎበታል። ነገር ግን መቀበር ቦታ ሄዶ አካፋ ይዞ ለመቆፈር ቀጥ ብሎ ሄዶ ነበረ። ሲሄድ እንግዲህ የቤተ ክርስቲያኑ ዘበኛ ምን ፈልጌ ነው አንተ በዛ ሌሊት የመጣ ይሏል ማለት ነው። አይ መግባት ፈልጌ ነው ወደ መቃብር ቦታ እንድታስገባኝ ይፈልጋለሁ ይላል ማለት ነው። ለምንድን ነው የፈለግከው ወደዛ ለመግባት? ጤነኛ ነህ? ያምሃል? በማለት እንግዲህ ይጮህበታል ማለት ነው። አይ ጤነኛ ነኝ፣ ነገር ግን እዛ ብቻ እንድታስገባኝ ነው የሚፈልገው ቢላል ማለት ነው። እኔ ከዚህ ደውዬ የቤተ ክርስቲያን ደውዬ ውስጥ ጠርቼ ሳላወርደው ከዚህ መሄድ አለብክ ብሎ የማየውን ነገር ሲናገር እንግዲህ መድብል ተመልሶ ይሄዳል ማለት ነው። ተመልሶ ሲሄድ እንግዲህ ከሞገስ ጋር መጡ። ወደ ቤት ሲመለሱ ወደ አክሊሉ ቤት እንግዲህ የውጭውን በር ከፍቶ እንደገባ መድብል ቀጥ ብሎ ወደ አክሊሉ ቤት ለመግባት ነበረ ቀጥ ብሎ ሄደ ማለት ነው። ሞገስ እንግዲህ ሮጦ ያዘና መለሰ። ቆይ አንተ ምን ሆነ ነው? ምን አጋጥሞክ ነው? እንደዚህ የምትሆንበት ምክንያትክስ ምንድነው? ለምንድነው እንደዚህ የምታደርገው? እኔ እኮ በጣም ግራ አጋባኸኝ። ምንድነው ቆይ ችግርክ? እቺ ልጅ ታውቃታለህ ወይ? ለምንድነው ማትናገረው? ድምፁ ከማን ጋር ተመሳስሎብክ ነው? ሰው እኮ ይመሳሰላል። የሚመሳሰል ሰው አለ በስም ሆነ በድምጽ ሆነ የሚመሳሰል ሰው አለ እኮ። አንተ እንደዚህ ልትሆን የቻልክበት ግራ ተጋባው። እኔ ተረጋጋ። ለምንድነው እንደዚህ የምትሆነው? ሰውነትህ ሁሉ እኮ እየተንቀጠቀጠ ነው። መድብል ግን ምን ሆነክ ነው? ለምን አትነግረኝም? ለምንድነው ማትናገረው? ምን ሆነክ ነው ዝም የምትለው? ሁሉም ነገር ለምን አታስረዳኝም? እኔንም ግራ አጋባኝ እኮ። ምንድነው ችግርክ? እንደዚህ የምትሆንበት ለምንድነው ማታስረዳኝ? በማለት እንግዲህ ሞገስ እየተቆጣ ይገኛል ማለት ነው። እሱ መልስ ሊመልስለት አልቻለም። የራሱን ችግር የራሱን መዳመጥ እንጂ የሞገስን መልስ መመለስ አልቻለም ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደናችሁ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ወጥቶ ከመቅረት ፈጣሪ ይጠብቀን። ወደ ቤቴ እንኳን በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ ይላችኋለሁ። ውድ ቤተሰቦች ሰገን ድራማ እንግዲህ እጅግ በጣም አስገራሚ እጅግ አስተማሪ የሆነ ድራማ ነው ማለት ነው። መድብል እንግዲህ ሰገንን ለማግኘት በጣም ጓጉቷል። መድብል አንድ ነገር አደርጋለሁ ብሎ ከተነሳ በጭራሽ ሳያደርግ አይተውም። ሆነ ነገር ካሰበ መድብል ያችን ነገር ካላደረጋት ወደኋላ የሚመለስ ሰው አይደለም ማለት ነው። ሰገንን ለማየት በጣም ጓጉቷል። ምክንያቱም
ከበፊቱ ፍቅረኛ ጋር ስሙም ሆነ ድምጹም ሆነ አንድ አይነት ሆኖብኛል እያለ በጣም እየተጨናነቀ ይገኛል ማለት ነው። እንደው ሞገስ ቢለቀው ቀጥ ብሎ ወደ ቤቱ ለመግባት ነው የሚፈልገው ማለት ነው። ሰገን እንግዲህ እንዳጋጣሚ ስልኩ ሲደውል ማዲቤልን ቀጥታ አወራችሁ ማለት ነው። ሲታወራ ማዲቤል እንደሆነ አውቃለች ማለት ነው። ልክ ማዲቤልን አውርታ ጨርሳ ስልክ ቁጭ አርጋ ብቻውን እያወራች የመጀመሪያዬ ብላ እያወራች አቶ አክሊሉ በሩን ከፍቶ ይገባበታል ማለት ነው። ሲገባ ቶሎ ብላ ጡቷ ውስጥ ስልኩ ስትከታየና ምንድነው እዛ ውስጥ የከተትሽው በማለት እንግዲህ በጥፍ ደብድቦ ከጡቷ ውስጥ ያወጣል ማለት ነው። ከወጣም በኋላ ስልኩ ከየት ነው ያመጣሽው? ማን ነው የሰጠሽ? ይላታል ማለት ነው። እናትህ ናት የሰጠችኝ ትሏለች በመጨረሻ ማለት ነው። እናቴ ከየት አምጥታ ነው የሚሰጥሽ? እንደዚህ አይነት ስልክ ማን ገዝቶላት ነው የሚሰጥሽ? ይላታል ማለት ነው። እኔ አላቅም፣ እሷ ናት የሰጠችኝ። ሲደብር ጌም ተጫወችበት ብላ ነው የሰጠችኝ፣ እሷ ናት የሰጠችኝ ይላታል ማለት ነው። አክሊሉ እንግዲህ ማምነው አልቻለም፣ ልትነግረውም አልቻለችም። እሷ እንደዛ ነው ያለችው ማለት ነው። ከዛ አክሊሉ ቆይ አንቺ ትናገራለሽ፣ የምትናገርበት ምክንያት አለ። አንድ ጠርሙስ አረቄ ከጠጣሽ ሁሉንም ነገር ትናገራለሽ፣ አውቀሽ ትናገራለሽ እያላት ነበረ ማለት ነው። እነ ሉላ እንግዲህ ተሰብስቦ ሻይ እየጠጡ ነበረ። ሻይ እየጠጡ እንግዲህ ማዲቤል ለምንድን ነው እዚህ ቤት የሚመጣ እያለቻት ነበረ ማለት ነው። አይ ዝም ብሎ ነው የሚመጣ፣ ዛሬ መቼ መጣ ትለዋለች ማለት ነው። አይ እዚህ እየመጣ አይቻለሁ ለዛ ነው ብዬ ነው ትለዋለች ማለት ነው። ምክንያቱም ምስጢር ሁሉ እነ መርዙ ከሰሙ በጣም ከባድ ነው የሚሆነው ሁሉም ነገር ማለት ነው። እነሱ መስማት የለባቸው ማለት ነው። ማዲቤል እንግዲህ በጣም ግራ ተጋብተዋል። ሁሉም ነገር እስኪስተካከልለት ከዛ ቤት እሷ ሰገንን እስኪያስወጣ ድረስ ቸኩሏል ማለት ነው። አቶ ማዲቤል እንግዲህ በጣም ተጨናንቋል። እሷን ከዛ ቤት ለማውጣት እሷ ከዛ ቤት ማስወጣት አለብኝ፣ ግዴታ ማስወጣት አለብኝ ብሎ የባጡን የቋጡን ሲያወራ ነው የሚውለው። መንገድ ላይም ብቻ እየሄደ እያወራ ነው የሚውለው ማለት ነው። ሰገን እንግዲህ በመጨረሻ አቶ አክሊሉ አምጥቶ መጠጥ ይሰጣታል ማለት ነው። ይሄንን መጠጥ ጠጪና ራስሽ መርሳት ትቻለሽ፣ ጭንቀትሽን፣ ሀዘንሽን እኔንም መርሳት ትቻለሽ። አይንህም ማየት አልፈልግም ትይኛለሽ አይደለኔ? አሁን ይሄን መጠጥ ከጠጣሽ የኔንም አይን ማየት አትችልም ይላታል ማለት ነው። በዛው በንዴት ተነስታ እንግዲህ መጠጡን ግጥም እያለች እየጠጣች ነበረ ማለት ነው። ከጠጣችን በኋላ ወዲያው ሳቅ በሳቅ ሆነች ማለት ነው ሰክራ። ከዛ በኋላ ሳቀችበት ነበር አክሊሉ ላይ ማለት ነው። አክሊሉ እንግዲህ ሰገን አንድ ነገር ልጠይቅሽ መልሽልኝ ይላታል ማለት ነው። ሳትዋሺ የሚጠይቅሽን ነገር መልሽልኝ ይላታል ማለት ነው። ከጠየቃት እንግዲህ ስልኩ ማን ነው የሰጠሽ ይላታል ማለት ነው። ስልኩ የሰጠኝ የመጀመሪያዬ ነው ትሏለች ማለት ነው። ማለት የመጀመሪያ ስትይ ምንድነው እሱ ማለት አልገባኝም ይላታል ማለት ነው። የመጀመሪያዬ ነው የሚወደው የማፈቅረው የመጀመሪያዬ ነው ትላለች ማለት ነው። አክሊሉ የሷ በዚህ እየሳቀች ነው እንደዛ ስትል ነበረ። በጣም ግራ ተጋብቷል። እንደምን ሆና ነው በማለት እንግዲህ የመጀመሪያ እንግዲህ ማዲቤልን የመጀመሪያ ብላ እንደምትጠራ አያቅም እሱ ማለት ነው። ደነገጠና የመጀመሪያ ማን ነው በማለት እንግዲህ አንገቱ ዝቅ እያደረገ እያሰበ ይገኛል። ሀሳብ ውስጥ ከተተችው ማለት ነው። ነገር ግን እሷ ከጠጣችን በኋላ ስክር ብላለች። በጣም እየሳቀች እየፈነደሰች ትገኛለች ማለት ነው። አክሊሉ እንግዲህ ከሰከረች ሁሉንም ነገር አውጥታ እንደምትናገር ስለማቅ ነው አውጥቶ መጠጡን የሰጣት ማለት ነው። መጠጡን ከሰጣትን በኋላ እሱም እንዳለች እንግዲህ ሁሉም ነገር ዝርግፍ አድርጋ እያወራች ነው። የመጀመሪያዬ ነው የመጀመሪያዬ የሚወደው የማፈቅረው እያለችው ነበረ ማለት ነው። አክሊሉ ግን አልገባውም። ሞገስም ሁሉም ነገር አሁን እሱ እየተጠረጠረ ያለው ሞገስን ነው እንጂ በጭራሽ በፍጹም ማዲቤል እንደዚህ አይነት ነገር በዚህ መጥቶ እንደዚህ ያደርጋል ብሎ በጭራሽ አያስብም ማለት ነው። ምክንያቱም ሞገስ እነሱ እነ ማዲቤልን ብሎ አይጠሩም እነሱ ሁላቸውም በሌላ ስም ነው የሚጠሩት ማለት ነው። ሊያቆም አይችሉም እንግዲህ ሊያስታውሰውም የሚችል አይመስለኝም። ሰገን እንግዲህ እየሳቀችበት ትገኛለች። በጣም ደንግጧል አክሊሉ ማለት ነው። ወደ እናቱ ቤት እናቱ ጋር ሄዶ እንግዲህ ወጣ ብለው እናቱ ጋር ሄዶ ሲጠይቅ ቆይ እናቴ አንቺ ነሽ ለልጅቷ ስልክ የሰጠሽው ይላታል ማለት ነው። የምን ስልክ ነው የሚሰጣት? ምን አይነት ስልክ ነው ትላለች ማለት ነው። አይ እናቴ ሰተሽው ከሆነ እኔም ፈርተሽ ከሆነ ንገሪኝ
ይላታል ማለት ነው። አንተ እኔ ነኝ እንዴ አንተን የምፈራ ትላለች ማለት ነው። እናትየው እየተናደደችበት እኔ አንተን የምፈራ በማለት እኔ አልሰጠዋትም፣ ስልኩን እኔ አልሰጠዋትም፣ ሲጀምር እኔ ከየት አምጥቼ ነው የሚሰጣት? እኔ አልሰጠዋትም ትላለች በተደጋጋሚ ማለት ነው። እናቴ እውነት ሰተሽው ከሆነ ንገሪኝ፣ እኔም ፈርተሽው ከሆነ ይላታል ማለት ነው። አንተ እኔ ነኝ አንተን የምፈራ እያለች እንግዲህ እየጮችበት እንግዲህ ትገኛለች ማለት ነው። ሰገን እንግዲህ በመጨረሻ ማን ስልኩን እንደሰጠ ተናግራለች። እንግዲህ የመጀመሪያ ነው ብላለች ማለት ነው። የመጀመሪያዋ እንግዲህ ማዲበል በጣም ኃይለኛና ጎበዝ ጠንካራ ወንድ እንደሆነ ስለሚታወቀው ማዲበልንም እሱ ልኮ እንደሰጣት አድርጋ አስባለች ማለት ነው። ምክንያቱም ስልኩ ላይም ያናገረችው ማዲበልን ነው ማለት ነው። ማዲበል አሁን 100% እርግጠኛ ሆኗል ሰገን ራሷ እንደሆነች ማለት ነው። ምክንያቱም መቃብር ቦታ ሄዶ ለመቆፈር ፈልጎ ነበር። ነገር ግን ሊያስገቡት አልቻሉም ማለት ነው። አሁን እሱ ቆርጦ ሰገን እንደሆነች ሁሉንም ነገር አስቦ እርግጠኛ ሆኖ ጨርሷል ማለት ነው። ማዲበል እንግዲህ አንድ ነገር አደርጋለሁ ካለ ወደ ኋላ የማይመለስ ጀይና ወንድ ነው ማለት ነው። ሰገንን ከዛ ቤት እንግዲህ በድል እንደሚያወጣ ተስፋ እናደርጋለን። ሰገንዬ ከዛ ቤት ወጥተሽ ልናይሽ እንፈልጋለን ማለት ነው። ምክንያቱም አንድ ሴት ልጅ በር ተዘግቶበት ይሄን ሁሉ አመት ተቆልፎበት መኖር በጣም ከባድ ነውና እውነት ለመናገር በጣም ነው የሚከብደው። እንግዲህ ድራማችሁ እጅግ በጣም ልበንጠልጣይ የሆነ ድራማ ነው ማለት ነው። ውድ ቤተሰቦች ድጋሜ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። አገራችን ሰላም ያድርግልኝ። ወጥቶ ከመቅረት ፈጣሪ ይጠብቀን። ሰላም ለሀገራችን። ሰገን ድራማ እንግዲህ እጅግ በጣም ልበን ጠልጣይ የሆነ ድራማ ነው ማለት ነው። በጣም አስተማሪ የሆነ ድራማ ነው። ሰገንዬ ከዛ ቤት ማዲበል እንደሚያስወጣት እንግዲህ ተስፋ እናደርጋለን ማለት ነው። ምክንያቱም ታማኝ ነው፣ ማዲበል ታማኝ ነው። አንድ ነገር አደርጋለሁ ካለ ሳያደርጋት አይተውም ማለት ነው። አንድ ነገር አደርጋለሁ ካለ በተግባሩ በቃሉ የሚገኝ ወንድ ነው ማዲበል ማለት ነው። ማዲበል እንግዲህ በጣም በዚህ ሰዓት በጭንቀት ላይ ይገኛል። እሷን ከዛ ቤት ካላገኘው እንቅልፍ አላገኘም፣ ሰላም አላገኘውም በማለት እንግዲህ እየተጨናነቀ ይገኛል ማለት ነው። ምክንያቱም አሁን በመጨረሻ እርግጠኛ ሆኗል ትክክለኛ ሰገን እንደሆነች፣ እዛ ቤት ውስጥ ያለችው ሰገን እንደሆነች እርግጠኛ ሆኖ ጨርሷል ማለት ነው። ከስሙም ከድምፁም አንድ አይነት ሆኖበታል። ግን እሷ ካልሆነች ፈጣሪ እሷን የምትመስል በስሙም በድምፁም እሷን የምትመስል ሰው ፈጣሪ ሊኮልኝ ነው ብሎ እንግዲህ ደምድሟል ማዲበል ማለት ነው። ነገር ግን ሰገን ከዛ ቤት አይታ ትክክለኛ እውነተኛ ሰገን እሷ እራሱ ገደላት የተባለ ሰገን እንደሆነች ከአየን በኋላ ምን እንደሚሰማ እንግዲህ አይታወቅም። ማዲበል በጣም ደንግጧል፣ በጣም ግራ ተጋብቷል። እንግዲህ ሞገስ እንግዲህ ሰውነት ሁሉ እኮ አንተ እየተቀጠቀጠ ነው፣ ምንድነው ችግር? እቺ ልጅ ታውቃታለህ ወይ? የት ነው የምታውቀው? ከዚህ በፊት ታውቃታለህ ወይ ይላል ማለት ነው። ቆይ ሞገስ አንተ የሷ ፎቶ የለህም ይላል ማለት ነው። አረ እኔ የሷ ፎቶ የለኝም፣ ነገር ግን አንተ ለምንድን ነው ማትናገረው? ልጅቷን ታውቃታለህ ወይ? የት ነው የምታውቃት? ከዚህ በፊት ትተዋወቃላችሁ እያለ እየጠየቀ ይገኛል ማለት ነው ሞገስ። እሱ እኔ ግራ ተጋባው ሞገስ። ይሄ ቅጀት አይደለም ሞገስ፣ ቅጀት አይደለም፣ ህልምም አይደለም፣ ቅጀትም አይደለም። አይ ማዲበል ቅጀንም አይደለም፣ ህልምም አይደለም፣ እውነት ነው። እሷን ደግሞ ከዛ ቤት እናስወጣለን። ስለምናስወጣ አታስብ፣ አትጨናነቅ። ነገር ግን የሚጠይቅን ጥያቄ ለምን አትመልስልኝም? ሰገን የምታውቀው በስሙም በድምፁም የበፊቱ ፍቅረኛ መስላክ ነው ወይስ ከዚህ በፊት ልጅቷን ታውቃታለህ? ለምንድን ነው ማትናገረው? ለምንድን ነው ለሚጠይቅ መልስ አትመልስልኝም? ምን ሆነክ ነው? ሰውነትክ ሁሉ እኮ እየተንቀጠቀጠው ነው። ለምን ግራ ታጋባኛለህ? እኔ በጣም እኮ እያጨናነከኝ ነው። ችግሬክ ምንድን ነው? ልጅቷን ታውቃታለህ ወይ? በማለት እንግዲህ ማዲበልን እያፋጠጠ ይገኛል ማለት ነው። ማዲበል ደግሞ አንድ ጊዜ ሆነ ነገር መናገር ካልፈለገ ጸጥ ካለ ጸጥ ነው፣ ማውራት አይፈልግም ማለት ነው። ሞገስ እንግዲህ በዛም በዚህም አለ እያስወጣጣት ለማውራት ለመናገር ሁሉም ነገር እንዲናገር እየጠየቀ ይገኛል ማለት ነው። ነገር ግን እሱ መናገር አልፈለገም።